ለግብርና ስራ ብቻም አይደለም አፈር ማለት የሚኖረው በአፈር ላይ ነው። ሰርተን የምንጠቀመው በአፈር ላይ ነው። ብንሞት የምንቀበረውም የዘላለም ቤታችን ሆኖ አጥንታችን የሚደበቅበትም በአፈር ላይ ነው። ከዛ አንፃር የአፈር ጤናማነትን ደህንነትን መጠበቅ ትርጉሙ ሌላ ነው ማለት ነው። ስለዚህ ከፍ ያለ ትርጉም አለው። የሐሳብ እንደዋዛ የምናየው ታሞ ህመሙን መታከም ለሚፈልገው አፈር ቆም ብሎ ማሰብን የሚያስገነዝብ ነው። እንደዋዛ በንፋስ እየበነነና በጎርፍ እየታጠበ የሚሄደው አፈር ዛሬ ላይ የግብርና ምርታማነትን እየቀነሰ ነው። በዘላቂነት ደግሞ የቀጣዩ ትውልድ የመኖርና ያለመኖር ህልውና አደጋ ይሆናል። መሬት ላይ የሚታየው አፈር ሲያዩት አፈር ይምሰል እንጂ ህመሙ ብዙ ነው። የአፈር አሲዳማነትና ጨዋማነት፣ የአፈር ኦርጋኒክ ቁስ መጠን ዝቅተኛ መሆን፣ የአፈር ንጥረ ነገር ማነስ፣ የአፈር መሸርሸርና ሌሎችም አሁን የአፈር ለምነትና ጤንነት ጉዳይን ፈተና ላይ ጥለው የግብርና ተግባርንም እየተገዳደሩ ናቸው። ይህን የአፈር ለምነትና ጤንነትን ለመጠበቅ በርካታ ተቋማት በተናጠል የሚሰሩትን ተግባር በተቀናጀ መንገድ ለመስራት ትራንስፎርም የተባለው ሀገር አቀፍ ፕሮግራም ከግብርና ሚኒስቴር ጋር በመተባበር በኦሮሚያ፣ አማራና ማዕከላዊ ኢትዮጵያ ክልሎች በ12 ወረዳዎች ተግባሩን ጀምሯል። ትራንስፎርም ፕሮግራም በማዕከላዊ ኢትዮጵያ ክልል የአፈር ለምነትና ጤንነት አያያዝ ላይ በዘርፉ ላይ የሚሰሩ የባለድርሻ አካላት ምስረታ መድረክ በሃላባ ቁሊቶ ከተማ አካሂዷል። የማዕከላዊ ኢትዮጵያ ክልል የአፈር ለምነትና ጤንነት ላይ በርካታ ስራዎችን እየሰራ ይገኛል ያሉት የክልሉ ግብርና ቢሮ የቢሮ ኃላፊ ተወካይና የግብርና ቢሮ ጽሕፈት ቤት ኃላፊ አቶ አህመድ ሀቢብ በተሰሩ ስራዎችም ውጤት መምጣቱን ገልጸዋል። ዛሬ እዚህ ቦታ ላይ ባለድርሻ አካል የሆኑ ሰዎች ምናልባት ጉዳዩ ችግሩ ከተከሰተ በኋላ ችግሩን እንደ ሰደድ እሳት ያው ለማጥፋት ከመሯሯጥ ይልቅ ይህን ችግር እየተከሰተ ያለውን ችግር በመጀመሪያ መገንዘብ ነው። ችግሩን ካልተገነዘብን አሁን እንደ ሀገር እየሰራን ያልናቸው በርካታ ስራዎች አሉ። ኢኒሼቲቮችን ወስደን ያ ሁሉ ነገር በመሬት ላይ ነው የሚሰራው ወይ ደግሞ በአፈር ላይ ነው የሚሰራው። በማዕከላዊ ኢትዮጵያ ክልል በኩል አሁን ችግር መሆኑን በደንብ ተገንዝበን ታች ያለው ባለድርሻ አካላትንም አሳትፈን ወደ ተግባራ እየገባን ያለን ስራዎች አሉ። እነዚህ ስራዎች አንዱ ማጥለቅ ከኛ ይጠበቃል ማለት ነው። ትራንስፎርም ፕሮግራም ይዞት የመጣው የአፈር ለምነትና ጤንነት ጉዳይን የክልሉ ግብርና ቢሮ በቢሮ ውስጥ ካሉ የተለያዩ ፕሮጀክቶች ጋር በማቀናጀት በትኩረት እንደሚሰራም ተናግረዋል። ለሀገሪቱ አርሶ አደሮች ዘላቂ የኑሮ መሰረት የሆነው አፈር በመታመሙ ጤናውን መመለስና ተጨማሪ ጉዳት ሳያደርስ ማከም እንደሚገባ የገለጹት የትራንስፎርም ፕሮግራም ዳይሬክተር ዶክተር ካሳሁን አዴሎ እንደ ሀገርም ችግሩን ለመቅረፍ በርካታ ስራዎች እየተሰሩ መሆናቸውን ጠቅሰዋል። አፈር ለኢትዮጵያ ከተፈጥሮ ሀብት በላይ ነው። ኢትዮጵያ ውስጥ ሊታረስ ከሚችል መሬት ውስጥ 43% ያህሉ በአሲዲቲ የተጠቃ እንደሆነ ጥናቶች ያሳያሉ። ስለዚህ መፍትሄው የጋራ መሆን አለበት። ዛሬ እዚህ የምንመሰርተው የባለድርሻ አካላት መድረክ ይህ የጋራ ጉዟችን መነሻ መሆን አለበት። ይህ መድረክ የመንግስት ተቋማትን፣ የምርምር ተቋማትን፣ የግሉ ዘርፍን፣ መንግስታዊ ያልሆኑ ድርጅቶችን፣ የፋይናንስ ተቋማትን እና የአርሶ አደር ተቋማትን በአንድ ማዕቀፍ ውስጥ በማሰባሰብ ከአዳራሽ ውስጥ ውይይት ወደ ተግባር የምንዘልቅበት ከተናጥል ጥረት ወደ ተቀናጀ እርምጃ የምንሸጋገርበት መድረክ ሊሆን ይገባል። በግብርና ሚኒስቴር የአፈር ለምነትና ጤንነት ማሻሻያ ዴስክ ኃላፊ አቶ ሙልጌታ አበራ በበኩላቸው የአፈር ለምነትና ጤንነትን ማሻሻል የትውልዱ የህልውና ጉዳይ ነው ብለዋል። ኢትዮጵያ ካላት 23 የተለያዩ የአፈር አይነቶች አብዛኛው የእርሻ መሬት በአፈር ለምነትና ጤንነት ችግር ውስጥ እንደሆነ ገልጸዋል። በአሁኑ ጊዜ ከ3.2 ሚሊዮን ሄክታር በላይ የእርሻ መሬት በአፈር አሲዳማነት ተጎድቶ የንጥረ ነገሮች ማነስ የሰብል ምርታማነትን እየገደበ ይገኛል። በተጨማሪም 11 ሚሊዮን ሄክታር የሚጠጋ መሬት በጨዋነት ተጽዕኖ ስር ሲሆን በተለይም በመስኖ ልማት እና በቆላማ አካባቢዎች ለግብርና ምርት ከባድ ስጋት ሆኗል። በማዕከላዊ ኢትዮጵያ ክልል የአፈር ለምነትና ጤንነትን በመጠበቅ ምርታማነትን ለማሳደግ በርካታ ስራዎች እየተሰሩ ይገኛሉ ያሉት የክልሉ ግብርና ቢሮ ምክትል ቢሮ ኃላፊና የተፈጥሮ ሀብት ዘርፍ ኃላፊ አቶ መላኩ ባፋ በዚህ ተግባርም ውጤት ስለመምጣቱ ተናግረዋል። የአፈር አሲዳማነትን ጤናማነትን ችግር ለመፍታት አንደኛ በኖራ የማከም ስራዎችን በስፋት የአሲዳማነት ችግር ባለባቸው አካባቢዎች እየሰራን ያለንበት ሁኔታ አለ። ሁለተኛ የተፈጥሮ ማዳበሪያዎችን አርሶ አደሩ እንዲጠቀም በጣም የተጎዱና የተጎሳቆሉ መሬቶችን ደግሞ በተቀናጀ የተፋሰስ ልማት መሬትን የማከም መልሶ ጥቅም
ጥቅም እንዲሰጥ የማድረግ ሰፊ ስራዎች እየተሰሩ ናቸው ያሉት። ትራንስፎርም ፕሮግራም በክልሉ ሀላባ ዞን ወይራ ወረዳ የጀመረው የአፈር ለምነትና ጤንነትን የመጠበቅ ተግባር በሁሉም የክልሉ 53 ወረዳዎች ለማስፋት ይሰራልም ብለዋል። በአገር አቀፍ ደረጃ ፕሮግራሙ ከሚተገበርባቸው 12 ወረዳዎች አንዱ የሆነው የሀላባ ዞን ወይራ ወረዳ 4 ቀበሌያት በመጀመሪያ ደረጃ ግንዛቤን በመፍጠር የሙከራ ተግባርን በማከናወንና ፕሮጀክቱ የተለያዩ ድጋፎችን በማድረግ ውጤት እየመጣ እንደሚገኝ የተናገሩት ደግሞ በዞኑ የወይራ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ አቶ ጀማል መሄድ ናቸው። በተግባሩ ላይ ባለድርሻ አካላት ሰፊ ውይይት በማድረግ የተለያዩ ባለድርሻ አካላትን ያካተተ የማዕከላዊ ኢትዮጵያ ክልል የአፈር ለምነትና ጤንነት አያያዝ ላይ የባለድርሻ አካላት ምስረታ በማካሄድ የመግባቢያ ሰነድ ስምምነትንም ተፈራርመዋል።